ሰላም ውድ ቤተሰቦቻችን እንዴት አላችሁ? ከእጅግ ጋር መልካም ቆይታ ይሁንላችሁ። የሀገር ውስጥና ዓለም አቀፍ መረጃዎችን እንደሚከተለው አቅርብላችኋለሁ። ኢትዮጵያ በዮርዳኖስ ጸጋብ እና ሽቶ ጎሚ ተጨማሪ ወርቅና የብር ሜዳሊያ አገኘች። ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና በ3000 ሜትር ፍጻሜ አትሌት ዮርዳኖስ ጸጋብ እና የግል ምርጥ ሰዓቷን በማሻሻል ጭምር አሸንፋለች። 8 ደቂቃ ከ43.65 ሰከንድ አትሌቷ ርቀቱን ለማጠናቀቅ የወሰደባት ሰዓት ሆኗል። አትሌት ሽቶ ጎሚ ደግሞ ሁለተኛ ደረጃ በመያዝ የብር ሜዳሊያ በመለየት ሆናለች። 8 ደቂቃ ከ45.06 ሰከንድ ሽቶ ጎሚ ርቀቱን ለማጠናቀቅ የወሰደባት ሰዓት ነው። ሽቶ በመክፈቻው ቀን በተደረገው የ5000 ሜትር ፍጻሜ ተመሳሳይ ሁለተኛ በመውጣት የብር ሜዳሊያ ማግኘቷ ይታወሳል። ዮርዳኖስ ጸጋብ ውድድሩን አሸናፊ ስትሆን ርቀቱን ለማጠናቀቅ 8 ደቂቃ 43.65 ወስዶባታል። ሽቶ ጎሚ 8:45.06 በሆነ ጊዜ ሁለተኛ በመሆን የብር ሜዳሊያ ስታገኝ የኡጋንዳዊቷ ቻሪ ቼሮፕ ሶስተኛ ደረጃ በመያዝ ውድድሯን አጠናቀቀች። የውድድር ትናንት በሴቶች 3000 ሜትር መሰናክል ከተመዘገበው የወርቅ ሜዳሊያ በኋላ በዓለም ከ20 ዓመት በታች ሻምፒዮና የተገኘ ሁለተኛ ወርቅ ሆኗል። ውድ ቤተሰቦቻችን በቀጣይ አዳዲስ መረጃዎችን የማቀርብላችሁ ይሆናል። ሰላም ዋሉ።